ሁለቱ ሀገራት በጋራ ያወጡት መግለጫ ከፍተኛ የተባለ ቁጣን ቀስቅሰዋል። ቻይና የኢትዮጵያን የባህር በር የማስመለስን ዓላማ ለመደገፍ፣ ኢትዮጵያ ደግሞ በበኩሏ የቻይናን የአንድ ቻይና ፖሊሲ የሆነውን ታይዋንን የቻይና አካል አድርጎ የሚያየውን ፖሊሲ ለመቀበል ከስምምነት ደርሶ ነበር። ይህንን ስምምነት የሰማችው ታይዋን በኢትዮጵያ ላይ ቁጣ ያዘለ ወቀሳን ሰንዝራለች። እንመለከተዋለን። በሌላ መረጃ በኢራን የተቀሰቀሰው ህዝባዊ ተቃውሞ አሁንም ተጠናክሮ ቀጥሏል። የአገሪቱ መንፈሳዊ መሪ የሆኑት አያቶላ አሊ ካሜኒ ተቃዋሚዎችን የአሜሪካን እኩይ ዓላማ ለማሳካት እየጣሩ ያሉ ችግር ፈጣሪዎች ሲሉ ጠርቷቸዋል። ዶናልድ ትራምፕ በኢራን ውስጥ ለተቀሰቀሰው ተቃውሞ ሌላ ማስጠንቀቂያ ልኳል። የምናይ ይሆናል። በሌላ በኩል የቬኔዙዌላውን ፕሬዝዳንት አስራ ወደ አሜሪካ የወሰደችው አሜሪካ አሁን ደግሞ ፊታቸውን ወደ ግሪንላንድ አዙረዋል። ሩሲያና ቻይና ግሪንላንድን ሳይጠቀልሉ አሜሪካ አስቀድማ ባለቤት መሆን ይኖርባታል። ያም የሚሆነው በቀላል መንገድ ወይም በከባዱ መንገድ ነው ሲሉ ዶናልድ ትራምፕ ተናግረዋል። ግሪንላንድን ጨምሮ የአውሮፓ አገራት ለአሜሪካው ፕሬዝዳንት የአጸፋ ምላሽ ሰጥተዋል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታችን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ ላለሁ። ሁለቱ ሀገራት በጋራ ያወጡት መግለጫ ከፍተኛ የተባለ ቁጣን ቀስቅሰዋል። ቻይና የኢትዮጵያን የባህር በር የማስመለስን ዓላማ ለመደገፍ፣ ኢትዮጵያ ደግሞ በበኩሏ የቻይናን የአንድ ቻይና ፖሊሲ የሆነውን ታይዋንን የቻይና አካል የሚያደርግ ፖሊሲ ለመቀበል ከስምምነት ደርሶ ነበር። ይህንን ስምምነት የሰማችው ታይዋን በኢትዮጵያ ላይ ቁጣ ያዘለ ወቀሳን ሰንዝራለች። የቻይና ውጭ ጉዳይ ሚኒስትር ዋንግ ይን ከኢትዮጵያ ውጭ ጉዳይ ሚኒስትርና ከጠቅላይ ሚኒስትሩ ጋር ከተወያዩ በኋላ የጋራ መግለጫ አውጥተዋል። በመግለጫው ቻይና የኢትዮጵያ የባህር በር ማግኘት ለአካባቢው ጸጥታ ወሳኝ እንደሆነ ያረጋገጠች ሲሆን ኢትዮጵያም የአንድ ቻይና ፖሊሲን እንደምትደግፍ ገልጻለች። ይህንን ተከትሎ ታይዋን ለኢትዮጵያና ቻይና ወዲያው ምላሽ ሰጥታለች። ኢትዮጵያ ለአንድ ቻይና መሪ ድጋፍ እንደምትሰጥና በተጨማሪም በዓለም ላይ ያለችው አንድ ቻይና ብቻ መሆኗን እንደሚያምን የጠቀሰው መግለጫው ኢትዮጵያ ማንኛውንም የታይዋን ነጻነት እንቅስቃሴን እንደምትቃወም ያስረዳል። እንዲሁም የቻይና መንግስት አገራዊ አንድነትን ለማምጣት የሚያደርገውን ጥረት ሁሉ ኢትዮጵያ እንደምትደግፍና የተመድ ጠቅላላ ጉባኤ ውሳኔን በቁርጠኝነት እንደምትከላከል በመግለጫው አስረድተዋል። ለዚህ መግለጫ የታይዋን መንግስት አፋጣኝ ምላሽ የሰጠ ሲሆን በሶማሌላንድ በሚገኘው የታይዋን ተወካይ ጽህፈት ቤት በኩል የተሰጠው ምላሽ የኢትዮጵያና የቻይና የውጭ ጉዳይ ሚኒስትሮች በጋራ ያወጡት መግለጫ ሐሰተኛ ሐሳብን ያካተተ ነው ብለዋል። ጨምሮም ኢትዮጵያ የአንዲት ቻይናን ፖሊሲ እንደምትደግፍ መግለጿ ሳያንስ ይባስ ብላ በመግለጫው ውስጥ ታይዋን የቻይና ግዛት አካል ናት ማለቷ ትልቅ ውሸት ነው ብሎታል። በመቀጠልም የኢትዮጵያ መንግስት የቻይና ኮሚኒስት ፓርቲን ፕሮፓጋንዳ መልሶ ማስተጋባቱ እጅግ ያሳዝናል በማለት ታይዋን ተቃውማለች። የታይዋን መንግስት በሰጠው ምላሽ ቻይናና ታይዋን የተለያዩ አገራት መሆናቸውን ጠቅሶ የቻይና ኮሚኒስት ፓርቲ አንድም ቀን ታይዋንን አስተዳድሮ አያውቅም ብለዋል። በተመድ ጠቅላላ ጉባኤ ውሳኔ ላይም የታይዋን ስም እንዳልተጠቀሰ ገልጾ በውሳኔው ላይ ቻይና ታይዋንን ትወክላለች የሚል አለመኖሩንም አስታውቋል። ስለሆነም የኢትዮጵያ መንግስት በጭፍን ቻይናን መደገፉን እንዲያቆም እናሳስባለን በማለት ታይዋን አስጠንቅቃለች። በሌላ መረጃ በኢራን የተቀሰቀሰው ህዝባዊ ተቃውሞ አሁንም ተጠናክሮ ቀጥሏል። የአገሪቱ መንፈሳዊ መሪ የሆኑት አያቶላ አሊ ካሜኒ ተቃዋሚዎችን የአሜሪካን እኩይ ዓላማ ለማሳካት እየጣሩ ያሉ ችግር ፈጣሪዎች ሲሉ ጠርቷቸዋል። ዶናልድ ትራምፕ በኢራን ውስጥ ለተቀሰቀሰው ተቃውሞ ሌላ ማስጠንቀቂያ ልኳል። ኢራን ለመንግስታቱ ድርጅት የጸጥታው ምክር ቤት አሜሪካ ተቃዋሚዎችን በመጠቀም አመጽን በመገፋፋትና ሰፊ ውድመት እንዲደርስ አድርጋለች በማለት የወቀሳ ደብዳቤ አስገብታለች ተብሏል።
በኢኮኖሚ ቀውስ ምክንያት ተቀስቅሶ ሰፊ የኢራንን ክፍል ያዳረሰው ተቃውሞ 13ኛ ቀኑን የያዘ ሲሆን የእስላሚክ ሪፐብሊክ አገዛዝ ከስልጣን እንዲወርድና ንጉሳዊው ስርዓት እንዲመለስ ጥሪ ቀርቧል። በተቃውሞ ቢያንስ 48 ተቃዋሚዎችና 14 የጸጥታ ኃይል አባላት መገደላቸውን የሰብአዊ መብት ተቋማት አስታውቋል። በአገሪቱ የኢንተርኔት አገልግሎት ሙሉ በሙሉ ተቋርጧል። አርብ ዕለት በቴሌቪዥን ቀርቦ መልእክት ያስተላለፉት መንፈሳዊ መሪ አያቶላ ካሜኒ አመፀኞችን አስጠንቅቀዋል። እኛ ወደ ስልጣን የመጣነው በበርካታ 100,000 ሰዎች ደም መሆኑን ሁሉም ማወቅ አለበት። መንግስታችን ይህንን እውነት በሚክዱ ሰዎች ፊት በጭራሽ አይወድቅም ሲሉ የ86 ዓመቱ መንፈሳዊ መሪ ተናግረዋል። በተባበሩት መንግስታት ድርጅት የኢራን አምባሳደር አሜሪካ በኢራን የውስጥ ጉዳይ በመግባት ሆን ብላ አለመረጋጋትንና ግጭትን በማበረታታት ጣልቃ እየገባች ነው ሲሉ ለተመድ ባስገቡት ደብዳቤ ከሰዋል። ተቃውሞ ከተጀመረ ወዲህ ከ48 ተቃዋሚዎች ግድያ በተጨማሪ ከ2000 በላይ ሰዎች መታሰራቸውን መቀመጫውን አሜሪካ ያደረገ ሂርና የተባለ የዜና ወኪል ገልጸዋል። በኖርዌይ የተመሰረተው የኢራን የሰብአዊ መብቶች ድርጅት ደግሞ ሕፃናትን ጨምሮ ቢያንስ 51 ተቃዋሚዎች መገደላቸውን አስታውቋል። ቢቢሲ ፐርሺያ ከእነዚህ ውስጥ የ22 ሟች ቤተሰቦችን አናግረው ማንነታቸውን ማረጋገጥ ችሏል። የዩናይትድ ኪንግደም፣ ጀርመንና ፈረንሳይ መሪዎች በጋራ ባወጡት መግለጫ በኢራን አመጽ በአገሪቱ የጸጥታ ኃይሎች እየተወሰደ ያለው እርምጃ እጅግ እንዳሳሰባቸው ገልጸው የተቃዋሚዎችን ግድያ አውግዘዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጄሪክ ተመድ በጠፋው ሕይወት መጨነቁን ተናግሯል። ይህ በእንዲህ እንዳለ የኢራን የጸጥታ ባለስልጣናት ተደጋጋሚና የተቀዳጀ ማስጠንቀቂያዎችን ያወጡ ሲሆን የኢራን ከፍተኛ ብሔራዊ የጸጥታ ምክር ቤት ተንኮለኞች ያለ ምህረት ይቀጣሉ ብለዋል። 13ኛ ቀኑን በያዘው ከፍተኛ ተቃውሞ ዶናልድ ትራምፕ በበኩላቸው ኢራን ከባድ ችግር ውስጥ መግባቷን ተናግረው የሰላማዊ ሰዎች ግድያ የማይቆም ከሆነ በኢራን ላይ እርምጃ እንወስዳለን ብለዋል። በመጨረሻው መረጃ የቬኔዙዌላውን ፕሬዝዳንት አስረው ወደ አሜሪካ የወሰዱት ዶናልድ ትራምፕ አሁን ደግሞ ፊታቸውን ወደ ግሪንላንድ አዙረዋል። ሩሲያና ቻይና ግሪንላንድን ሳይጠቀልሉ አሜሪካ አስቀድማ ባለቤት መሆን ይኖርባታል። ያም የሚሆነው በቀላል መንገድ ወይም በከባዱ መንገድ ነው ብለዋል። ግሪንላንድን ጨምሮ የአውሮፓ አገራት ለዚህ ለዶናልድ ትራምፕ ንግግር የአጸፋ ምላሽ ሰጥቷል። ትራምፕ አርብ ዕለት ከቢቢሲ ለቀረበላቸው ጥያቄ ምላሽ ሲሰጡ አገሮች የባለቤትነት መብት ሊኖራቸው ይገባል። የባለቤትነት መብት ካለ ራስን ትከላከላለህ። እናም ግሪንላንድን መከላከል አለብን ብለዋል። ይህንን ደግሞ በቀላል ወይም በከባድ መንገድ እናደርገዋለን ሲሉ አክለዋል። ግሪንላንድ የኔቶ አባል የሆነችው የዴንማርክ ከፊል ራስ ገዝ ግዛት ስትሆን በአሜሪካ በኃይል የመጠቅለል አደጋ ተጋርጦባታል። በሰሜን አሜሪካና በአርክቲክ መካከል የምትገኘው ግሪንላንድ ምንም እንኳ ብዙ ሕዝብ የማይኖርባት ግዛት ብትሆንም አቀማመጧ የሚሳኤል ጥቃቶች ሲከሰቱ ለቅድመ ማስጠንቀቂያ ስርዓቶችና በክልሉ ውስጥ መርከቦችን ለመቆጣጠር ምቹ ቦታ ያደርጋታል ተብሏል። የአሜሪካው ፕሬዝዳንት ግሪንላንድ ለአሜሪካ ብሔራዊ ደህንነት ወሳኝ እንደሆነች በተደጋጋሚ ሲናገሩ የሩሲያና የቻይና መርከቦች በአካባቢው ይገኛሉ ብለዋል። አሜሪካ ከሁለተኛው የዓለም ጦርነት ጀምሮ በግሪንላንድ ሰሜን ምዕራብ ጫፍ በሚገኘው በፒቱፊክ የጦር ሰፈሯ ከ100 በላይ ወታደሮች በቋሚነት አስፍራለች። ከዴንማርክ ጋር በተደረገ ስምምነት መሰረት አሜሪካ የፈለገችውን ያህል ወታደሮችን ወደ ግሪንላንድ የማምጣት ስልጣን አላት። ነገር ግን ትራምፕ በዋሽንግተን ለጋዜጠኞች በሰጡት መግለጫ የሊዝ ስምምነቱ በቂ እንዳልሆነና የባለቤትነት መብት ሊኖራቸው እንደሚገባም አክለዋል። የሩሲያንና የቻይናን ሕዝብ እወዳቸዋለሁ ያሉት ዶናልድ ትራምፕ ነገር ግን በግሪንላንድ በኩል ጎረቤቴ እንዲሆኑ አልፈልግም። ከዚሁ ጋር በተያያዘ ኔቶ ይህንን መረዳት አለበት ሲሉ ለጋዜጠኞች ተናግረዋል። ማክሰኞ ዕለት 6 የአውሮፓ አገራት ለዴንማርክ ያላቸውን ድጋፍ የገለጹ ሲሆን የዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ፖላንድ፣ ስፔን እና የዴንማርክ መሪዎች በጋራ ባወጡት መግለጫ ግሪንላንድ የህዝቧ ነች፣ በራሳቸው ጉዳዮች ላይ መወሰን የሚችሉትም ዴንማርክና ግሪንላንድ ብቻ ናቸው ብለዋል። በተጨማሪም የተባበሩት መንግስታት ቻርተር መርሆችን ማለትም ሉዓላዊነትን፣ የግዛት አንድነትንና የማይጣስ ድንበርን ጨምሮ እንዲከበር ጥሪ አቅርበዋል።
ብለዋል። ትራምፕ ባለፈው ቅዳሜ ዕለት ፕሬዝዳንት ኒኮላስ ማዱሮን ለመያዝ በቬኔዙዌላ ላይ ወታደራዊ ኃይል ከተጠቀሙ በኋላ የግሪንላንድ የወደፊት ሁኔታ ላይ ዳግም ስጋት ተፈጥሯል። ትራምፕ ቀደም ሲል እንደ አውሮፓውያኑ አቆጣጠር በ2019 በመጀመሪያው የስልጣን ዘመናቸው ደሴቲቱን ለመግዛት ጥያቄ አቅርቦ የነበረ ቢሆንም ደሴቲቱ ለሽያጭ እንደማትቀርብ ተነግሯቸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሚቀጥለው ሳምንት ከዴንማርክ ጋር ይወያያሉ ተብሏል። ከቅርብ ዓመታት ወዲህ በግሪንላንድ ብርቅዬ ማዕድናት ዩራኒየም እና ብረትን ጨምሮ ያለው ፍላጎት እየጨመረ መጥቷል። እነዚህ ማዕድናት በረዶ በአየር ንብረት ለውጥ ምክንያት ሲቀልጥ በቀላሉ ማግኘት የሚቻሉ ናቸውም ተብሏል። ከፍተኛ የነዳጅና የጋዝ ክምችት ሊኖር ይችላል ተብሎም ይገመታል። አርብ ምሽት የግሪንላንድ ፓርቲ አመራሮች ተቃዋሚዎችን ጨምሮ አሜሪካ አገራችንን መናቅ ማቆም አለባት ሲሉ መግለጫ አውጥቷል። አሜሪካውያንንና ዴንማርካውያንን መሆን አንፈልግም፣ እኛ መሆን የምንፈልገው ግሪንላንዳውያን ነው ብለዋል። የፖለቲካ ፓርቲዎቹ በመግለጫቸው የግሪንላንድ የወደፊት ዕጣ ፈንታ በግሪንላንድ ሕዝብ ብቻ መወሰን አለበት ሲሉ የአሜሪካን አቋም ተቃውመዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።